አቶ ጌታቸው ረዳ የቃል ሰይፋቸውን በጀዋር ላይ መዘዙ። የጀዋር ምላሽ ምን ሊሆን ይችላል? የፋኖ ኃይል የደቡብ ጎንደር ከተማዎችን አናወጠ። ከተማውን ለቆ የወጣው የመከላከያ ሰራዊትም ተመልሶ ወደ ከተማ መግባቱን ሰምተናል። በዝርዝር የምንነግራችኋለን። እስከም ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አቶ ጌታቸው ረዳ በአቶ ጀዋር መሐመድ ጠንከር ያለ ትችት ሰነዘሩ። አቶ ጌታቸው ረዳ ፖለቲከኛ አቶ ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለው ልዩነት መለየት አልቻሉም ሲሉ በጽኑ ተቹ። አቶ ጌታቸው በፌስቡክ ገጻቸው ባሰፈሩ ጽሑፍ አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ የኢትዮጵያ እንቅስቃሴዎችን በተመለከተ የሚሰነዘሩትን ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ብለዋል። አቶ ጀዋር ለጠቅላይ ሚኒስትር አብይ አህመድ ያላቸው የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እየደባለቁ እንደሆነ አቶ ጌታቸው ጠቁመዋል። ገዢውን ፓርቲ መጥላት ከመንግስት ፖሊሲና ከሀገር ወይም ከብሔራዊ ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርግም ሲሉም ገልጸዋል። ኢትዮጵያ በሱዳን ጉዳይ ላይ ያላት ፍላጎት የምታስከብረው እንደ ማንኛውም ቀጠናዊ ኃይል መሆኑን የጠቀሱት አቶ ጌታቸው ኢትዮጵያ በሱዳን አለመረጋጋት ምክንያት ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢው ሚና መጫወት እንዳለባት አስረድተዋል። ግብጽና ሌሎች ቀጠናዊ ተዋናዮች በሱዳን ጉዳይ የራሳቸውን ፍላጎት እያሳደዱ ባለበት ወቅት ኢትዮጵያ ዝም ብላ ተመልካች መሆን የለባትም ብለዋል። ወደፊት የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስታትና በማይቀየረው የሀገር ስልታዊ ጂኦግራፊያዊ መካከል ያለው ልዩነት ማወቅ እንዳለበት አቶ ጌታቸው አሳስበዋል። አቶ ጌታቸው ረዳ ንግግር እንደሚከተለው ይነበባል። እንኳን ደስ አለ ወንድም ጀዋር። ለጠቅላይ ሚኒስትሩ ያለህን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ያለ ማቋረጥ የምታደበላልቅበት መንገድ የሚገርም ነው። ገዢውን ፓርቲ መጥላትህ በመንግስት ፖለቲካና በሀገር ብሔራዊ ጥቅሞች መካከል ልዩነትን ማድረግ ግዴታ ላይ ነፃ አያደርግህም። ባለፉት ጥቂት ቀናት ውስጥ አንተ በአንድ ወቅት የጠቅላይ ሚኒስትሩ ወዳጅ የነበርክ፣ አሁን ግን ድምፅን ከፍ አድርገህ የምትተች ኢትዮጵያ በሱዳን ግጭት አውድ ውስጥ ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት ሰንዘረሃል። የምታሰራጫቸው አንዳንዶች ዘገባዎች ወይም የምታካፍላቸው ሐሳቦች በነጠላ ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን እነዚህ መረጃዎች የኢትዮጵያን ስሌቶች እየቀረጸ ያለን ሰፊ ስልታዊ አውድ ከግምት ሳታስገባ ታቀርባቸዋለህ። ከመዋቅርና ከስትራቴጂ የተነጠሉ እውነታዎችን በቀላሉ ወደ ተሳሳተ ትረካ ሊቀየሩ ይችላሉ። ኢትዮጵያ በከባድ የጂኦፖለቲካዊ ፍክክር በሚታወቅ ቀጠና ውስጥ እንደ ተገቢ ተመልካች ብቻ መሆን አለባት ብለህ በቅነት ታምናለህ ሲል አቶ ጌታቸው ረዳ ጠይቀዋል። በሱዳን እየታየ ያለው አሳዛኝ ሁኔታ በውጭ ጣልቃ ገብነት እየተባባሰ መሄዱ እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም። እንደውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገርም ሆነ ከዚያ በላይ ካሉ ሀገራት በበለጠ የምታጣው ነገር አለ። በጉዳዩ ላይ ቀጥተኛ ተሳታፊ የሚያደርጋት የራሷ ድርሻ ያለባት ሀገርም ጭምር ነች ብሏል አቶ ጌታቸው። ግብጽና ሌሎች ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም። ይልቁንም ግጭቱ ወደሚፈልጉት ወገን እያደላ ሁኔታውን በንቃት እየቀረጹት ነው። ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለ ያሳያል። በተተኪ ጦርነት ፍክክር፣ ድንበር ተሻጋሪ የደህንነት ስጋቶችና በተቀናቃኝ መንግስታት መካከል አንዱ ሲያገኝ ሌላው የሚያጣበት ዚሮ ሰም ፍልሚያ ባለበት ቀጠና ውስጥ እንዲህ ያለ ምቾት ማጣት እንደ በጎ ነገር አይታይም። ይልቁንም ተጋላጭነት ነው። ዋና ብሔራዊ ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ረቂቅ ሐሳቦች የመቀባበጥ የቅንጦት እድል የላቸውም። በእንግዲህ ያለ ሁኔታ ውስጥ የሞራል የበላይነት ለመያዝ መሞከር ስሜታዊ እርካታ ሊሰጥ ይችላል፣ ስትራቴጂ ግን አይደለም። ፖሊሲን መተቸት ተገቢ ነው። ይሁን እንጂ እያንዳንዱ እንቅስቃሴ ከጠቅላይ ሚኒስትር አብይ አህመድ በመነጨ ብቻ እንደ ስልታዊ ስህተት አድርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ አለው ሲሉም ተናግረዋል። ከሁሉ በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በሀገሪቱ ላይ የጥፋት ፖሊሲ ስኮርችድ እርዝ ፖስቸር ከመከተል ሊጠነቀቅ ይገባል ሲሉ ማከለዋል። መንግስታት ቢቀያየሩ ስልታዊ ጂኦግራፊ ግን አይቀየርም። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች በጊዜያዊነት ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸውም ሲሉ ጨምረዋል። አስተማማኝ አማራጭ ሆኖ የሚቀርብ አካል እነዚህን ሁለቱን የመለየት ችሎታውን ማሳየት አለበትም ሲሉ
አክለዋል። እስካሁን ግን አንተ ያንን ልዩነት ለማድረግ ፍጹም ከጤናማነት የራቀ አለመቻልህን አሳይተሃል ሲል ጠቅልለዋል። በሌላ ዜና ወደ አማራው ክልል ገብተናል። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱ ነዋሪዎች ተናገሩ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ አንድ ወር ገደማ በኋላ እንደሆነ ነዋሪዎቹ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና መረጃ ያቀበሉ ነዋሪዎች በበኩላቸው ረቡዕ የካቲት 4 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት በከተማ ውስጥ ተኩስ መሰማት እንደተጀመረ ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል። እንዲሁም የመንግስት ጸጥታ ኃይልና የፋኖ ታጣቂዎችም ሞተዋል ብለዋል። የሟቾች ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰው ጉዳት ከባድ ሲሉም ገልጸውታል። ሌላ ነዋሪ በፋጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማ ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራት በሚባል መስሪያ ቤት ተቃጥለዋል ብለዋል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞን ዋና አስተዳዳሪ፣ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውንም የገለጹት ነዋሪ በበኩሉ በመንግስት ተቋማት የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስበው ተከማችቷል የሚል ወሬ ስለነበረ እርሱን ነው አቃጥለው ወጡ የሚባለው ሲሉም ምክንያቱ ምን እንደሆነ ጠቁመዋል። በተለያዩ አካባቢዎች የድሮን ጥቃቶች መፈጸማቸውንም ነዋሪዎቹ ጨምረው ገልጸዋል። አንድ ነዋሪ ጥቃቱ በከተማው ዳርቻ ላይ ነው የተፈጸመው። ኪዳነ ምህረት አባረጋቢ አካባቢ የድሮን ጥቃት ተፈጽሟል። በአካባቢው የፋኖ ኃይል ነበረ፣ በእነሱ ላይ በተደጋጋሚ ጥቃት ተፈጽሟል ሲሉ ድምጽ ይሰማቸው እንደነበርም ገልጸዋል። ከዚህም ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውንም ነዋሪዎች አክለው ገልጸዋል። በግጭቱ ስለደረሰ የጉዳት መጠን ከአካባቢው መስተዳድር የተገለጸ ነገር የለም። ይህን ክስተት ገለልተኛ ወገንም አላረጋገጠም። በአካባቢው አስተዳደሮችና የኮሚኒኬሽን ኃላፊ ዝርዝር መረጃ ለመጠየቅ ያደረግነው ጥረትም አልተሳካም። የከተማዋ አስተዳደር ባወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውንም ገልጸዋል። ታጣቂ ኃይሎችን በስም ያልጠቀሱ አስተዳደሩ ታጣቂ ቡድኑ ብዛት ያላቸው የከተማ አስተዳደር ተቋማትን፣ የደቡብ ጎንደር ዞንና የፋርጣ ወረዳ ተቋማትን በእሳት እንዲቃጠሉ እንዲሁም የኤሌክትሮኒክስ ዕቃና ሌሎች ቁሳቁሶችን እንዲወድሙ አድርጓል ብሏል። ከዚህም በተጨማሪ አምቡላንሶችና ተሽከርካሪዎችም እንዳቃጠሉም ጨምረው ገልጸዋል። የከተማ አስተዳደሩ በማህበራዊ ሚዲያ ገጹ ላይ በቃጠሎ የወደሙ ተቋማትና ንብረቶችንም በምስል አጋርቷል። የአማራ ብሔራዊ ንቅናቄ አብን የካቲት 2018 ዓ.ም ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭት አገርሽቷልም ብሏል። በአካባቢዎቹን በስም ያልጠቀሰው የፓርቲው መግለጫ ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩንም ገልጿል። በክልሉ የሚንቀሳቀሱ ታጣቂ ቡድን ስለ ግጭቱም ሆነ ደረሰ ስለተባለ ውድመት እስካሁን እያለው ነገር የለም። ግጭቱ ውስጥ እንዴት ተከሰተ? ከ2 ዓመት በላይ በግጭት ውስጥ ባለው የአማራ ክልል ውስጥ የምትገኘው ደብረ ታቦር ከተማ አልፎ አልፎ በታጣቂዎችና በመንግስት ኃይሎች መካከል በሚከሰት ግጭት እንዲሁ በሰላም እጦት ውስጥ ቆይታለች። በአካባቢው ተሰማርቶ የነበረው መከላከያ ሰራዊት በተወሰነ መልኩም ቢሆን በከተሞች አካባቢ ግጭቱ ጋብ ብሎ እንዲቆይ አድርጎ ነበር ይላሉ ነዋሪዎች። ሆኖም መከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ረቡዕ ዕለት ወደ ከተማዋ እንደገቡም ይናገራሉ። አንድ ነዋሪ ባለፈው ሳምንት አርብ ጥር 2018 ዓ.ም መከላከያ ከደቡብ ጎንደር ወጥቶ ነበረ። ከዚያም ፋኖች በየወረዳው ገቡ፣ ከዚያም ወደ ዞኑ ገቡ ብለዋል። በከተማዋ ዙሪያ ለአንድ ሳምንት ያህል ውጥረት እንደነበር ያስታወሱት ነዋሪው ማክሰኞ ዕለት በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ እንደሆነ ሲሰሙ እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውን ተናግረዋል። በዙሪያው ውጊያ ከተጀመረ ከአንድ ሳምንት ሆኖታል። ሰኞ ዕለት ማታ ጀምሮ በደብረ ታቦር አለመረጋጋት ነበረ። እዚያም ረቡዕ ጠዋት 1 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ ከተማ ውስጥ ግጭት ነበረም ብሏል። የድሮን ጥቃትም ጨምረው እንደነበረም ገልጸዋል። ከሁለቱም ወገን በፋኖ ሚሊሻም ብዙ ሰዎች ሞተዋልም ብለዋል። አብን ከትናንት በስቲያ ማክሰኞ ዕለት ባወጣው መግለጫ በዝርዝር ያለው ነገር ባይኖርም የአገር መከላከያ ሰራዊት መነቃነቅን ተከትሎ ህዝባችን ለዳግም ሰብአዊ ቀውስ የሚዳርግ ተከስቷል ሲል መከላከያ ሰራዊት እንቅስቃሴ እንደነበረ አመልክቷል። ከተማዋ አሁንም ከስጋት ተጠላቀቀች ባይሆንም
ከረቡዕ አመሻሽ 11 ሰዓት በኋላ ተኩስ አለመኖሩን ነዋሪዎቹ ተናግረዋል። የመከላከያ ሰራዊት ወደ ከተማ እያመራ እንደሆነ ከተሰማ በኋላ ታጣቂዎቹ ከከተማ መውጣታቸውንም ነዋሪዎቹ ገልጸዋል። እንደ ነዋሪዎቹም ከሆነ በከተማዋ አሁን ላይ መንግስት የጸጥታ ኃይሎች ቁጥጥር ስርም ትገኛለች። በግጭቱ ህይወታቸው ያለፈ የጸጥታ ኃይሎች የቀብር ስነ ስርዓት ሐሙስ ዕለት ይሰማ ከነበረው ተኩስ ድምጽ ባለፈ ምንም አይነት የመሳሪያም ድምጽ እንዳልነበረ ነዋሪዎች ገልጸዋል። ሐሙስ ዕለት ወደ ከተማ ወጣ ብለው እንደነበሩ የገለጹት ሌላ ነዋሪ በበኩላቸው አልፎ አልፎ በከተማ ሰዎችና ባጃጆች ሲንቀሳቀሱ እንደሚታዩ፣ ነገር ግን የመንግስትና የግል ተቋማት ዝግ ሆነው መዋላቸውን ተናግረዋል። የከተማ አስተዳደሩ ከተማዋ ከረቡዕ አመሻሽ ጀምሮ ወደ ቀደመ እንቅስቃሴ መመለሷን በማህበራዊ ሚዲያ ገጹም አስታውቋል። የንግድ ድርጅቶችና አገልግሎት ሰጪ ተቋማት ሰላም መጀመራቸውንም ጠቅሶ በከተማዋ የነበረው ሰላም ለመመለስ እንደሚሰራም ገልጿል። በከተማው ሰሜኑ ጦርነት አንስቶ ሰላም አግኝቶ አታውቁም ያሉት አንድ ነዋሪ ግን ኑሯቸው አሁንም የሰቆቃ እንደሆነ ተናግረዋል። ነገ ምን እንደሚሆን አናውቅም፣ የፋኖ ታጣቂዎችም የመንግስት የጸጥታ አካላትም ናቸው የሚያስጨንቁ ሲሉ አጣብቂኝ ውስጥ መግባታቸውን ገልጸዋል። አንደኛው ሲገባ ሌላኛው ሲወጣ በሚፈጠረው ክፍተት የሚገቡ ዘራፊዎችና ልጆችን ከናቶቻቸው ነጥቀው ገንዘብ የሚጠይቁ አጋቾች እንደሚያሰጓቸውም ነዋሪዎች አክለዋል። የኛ አደጋ ጊዜ ስልክ 911 መድኃኔዓለም ብቻ ነው ሲሉ ሰላማቸውን እምነት የሚጥሉበት አካል እንደሌለ በተስፋ መቁረጥ ተናግረዋል። በደብረ ታቦር ከተማ ስለተከሰተው ግጭት የአማራ ክልል አስተዳደር እስካሁን ያለው ነገር የለም።